ሚነል ሙስሊሙን ወሚነል ቃሲጡን እና እነዚህ የጅን ጀማዓዎች በጣም በሚገርም ፍጥነት የእስላም ምስጥር እየገባቸው ነው። በሙስሊምነታቸውም እየኮሩ ነው። ምናሉ ወአና እኛ ደግሞ በእርግጥ አሉ ሚነል ሙስሊሙን ከዛሬ ጀምሮ ያው ከኛ ሙስሊም የሚባል ፍጡር ቡድን ተፈጥሯል አሉ። በማንነታችን በህልውናችን እንኮራለን ማለታቸው ነው። የመጀመሪያ እድለኞች በመሆናችን እና ከኛ ማዕከል ጅኖች እስከ ዛሬ በሽርክና በኩፍር የዘቀጥን ህዝቦች ነበር። አሁን ግን አላህ Subhanahu Wa Ta'ala የወፈቃቸው የሙስሊም ጅኖች መኖራቸው ይሄው ተረጋግጧል አሉ። ወሚነል ቃሲጡን ከኛ ደግሞ መንገድ የሳቱ እንዳሉም ያው የታወቀ ነው አሉ። ቃሲጡን ማለት ተሐቅ ያጋደሉ ማለት ነው። ቃሲጥና ሙቅሲጥ የተለያየ ነው። ቃሲጥ ያው ሱላሲዩ ነው የተወሰደው በመንገድ የላቅነ ተፈር የወጣ ብሎ ውድማ የገባ ማለት ነው። ሙቅሲጥ ከተባለ በአክሱ አዲል ማለት ነው፣ ትክክለኛ። እና አሁን ወሚነል ቃሲጡን ከኛ አንዱ ሙስሊም ቡድን አለ ጥቂትም ብንሆን፣ ወሚነል ቃሲጡን በዛው በለመደው ደግሞ በጨለማው ጉዞ ተመስመር አፈንግጠው እንዲሁ የደን ገብተው የሚላቅጡም አሉ የፈረደባቸው አሉ። ፈመን አስለመ እና ይህንን የጌታን ትእዛዝ በሙሉ ፍቃደኝነት የተቀበለና ነብዩን ለመከተል ፍቃደኛ የሆነ ፈኡላኢከ ተሐረው ረሸዳ እነዚህ የመዳኛውን ቀጥተኛውን መንገድ ፈልገው አግኝተውታል በማለት አላህ በሰጣቸው እድል ይኮራሉ ማለት ነው። እኛ እድለኞች ነን። ከስንቶቹ የጨለማ ጉዘኞች መካከል ለይቶ አላህ ለዚህ ብሩህ እድል አብቅቶናልና ስለዚህ ጥቂትም ብንሆን በማንነታችን ኮርተን ካሁን በኋላ ለወገኖቻችን ምሳሌዎች ሆነን እነሱም ወደኛ እንዲመጡ መጣር አለብን እንጂ እኛ ወደ እነሱ አንመለስም እያሉ ነው የሚሄዱት ወደ ሀገራቸው ማለት ነው። እና በዚህ ቅጽበታዊ ፍጥነት እንዴት ዲኑ ምስጥሩ እንደገባቸው እንዴት መንፈሳቸው እንደጠነከረ ለምንም ለማንም የማይበገሩ ሆነው ሊቀየሩ ቻሉ። ኢማን ከልብ ከሆነ ጊዜ አይፈጅም። እንደዚህ ነው ሰዎች በቀላሉ ሐቁን ሲያውቁ የሚመለሱት ማለት ነው። እኛ ግን እስላም አብሮን ተወልዶ አብሮን አድጎ እየኖረ ያለ የዚህን ያህል ግንዛቤ የለንም ብዙዎቻችን ማለት ነው። እና ራሳችንን እንድንጠይቅ ያደርገናል ይሄ እነሱ የሚሰጡት። ልክ እንደ ሰሃረቱ ፊርዓውን መጀመሪያ የፊርዓውን ሰሃራዎች ሲገቡ ነብዩላህ ሙሳና ሃሩንን ተወዳድረው አሸንፈው አሳፍረው ሊመለሱ እየደነፉ ነበር። ቢዕዘቲ ፊርዓውን እያሉ ነበር የገቡት። ኋላ ተጥንሽ ደቂቃዎች በኋላ ግን ሐቁን ሲያዩት ወዳውኑ ተገለበጡና ፈቅዲ ማ አንተ ቃዲና አሉ። ምንድነው የምታደርገው? እውነቱ ካንተ ጋር መስሎን ነበር፣ አሁን ግን እውነቱን አገኘነው። ካሁን በኋላ የፈለገውን ፈርጣለሁ ቆርጣለሁ ብትል ማንም የሚፈራ ነገር የለም፣ የፈለከውን አድርግ። እነማ ተቅዲ هذه الحياه الدنيا ብለው ቁጭ አሉ ማለት ነው። እና ኢማን የሰው ልጅን ህይወት መለወጥ መቻል አለበት። እና ህይወትን የማይለውጥ ኢማን ባህላዊ ነው፣ ዝም ብሎ ስም ብቻ ታርጋ ነው የሚለጠፈው ማለት ነው። ትክክለኛ ኢማን ግን ጊዜ አይፈጅም። ብዙ ዒልምም እስተምትቀራ አትቆይም። ወዳውኑ ከጌታ ጋር ከተገናኘ መንፈስ ብሩህ ይሆናል። ወተቁላህ ወዩዓሊሙኩሙላህ እንዳለው አላህን የፈራና ከሱ ጋር የተገናኘ ሰው ብዙ ውጣ ውረድ አያስፈልገውም። ሐቅ ግልጽ ነው። ያ ግልጽ የሆነውን ነገር ከመጣ በኋላ እንደገና ግን ማወላወልና መደናበር ይሄ ኸለል ፊል ኢማን ችግር ያለው መሆኑን ያሳያል ማለት ነው። ወአመል ቃሲጡን እና እነዛ መንገዱን ስተው ባልሆነ አቅጣጫ የሚጓዙት የጨለማ ጉዘኞች ፈካኑ ሊጀሃነመ ሐጦባ አውቆጠፍናቸውና የጀሃነም ማገዶ መሆንን መርጠዋል ይላሉ። ማን ነገራቸው? ይሄን ኢማናቸው ነው ይሄን የነገራቸው። ምክንያቱም ተውሂድን የተቀበለ ናጂ መሆኑን አወቁ። ሽርክን የመረጠ ያው ጥፋተኛ ነው፣ ጀሃነም ነው የሚጠብቀው። ራሳቸው እስቲንባጥ እያደረጉ ነው ከዛ ከሰማት ዕውቀት ማለት ነው። እና ብዙ ወዕዝ አልተደረገላቸው፣ ነብዩ አላነጋገሯቸው። ግን አሁን እነሱ ራሳቸው ከዲናቸው መንፈስ ተነስተው ማን ለጀሃነም እንደሚበቃ ማን ለጀነት እንደሚበቃ መግለጫ መስጠት ጀመሩ ማለት ነው። ፈትዋ መስጠት ጀመሩ በአንድ ቀን። ሱብሃንአላህ። ያውም ዒልመል ገይብ በሆነው ነገር ወአለው ይስተቃሙ። እዚህ ድረስ እንግዲህ የነሱ የቃለ ምልልስና ግምገማ እዚህ ድረስ ይቋጫል። ከዚህ ቀጥሎ አላህ አያይዞ ሌላ ጉዳዮችን ይዳስሳል ማለት ነው።
ፈቅ ብሎ ደግሞ ስለነሱም መልሶ የሚጠቅሳቸው ነገሮች አሉ። ወአለው استقاموا على الطريقه እንግዲህ ጅኖች በዚህ ባልተጠበቀ ፍጥነት እንዲህ አይነት ቆራጥ እርምጃ ወስደው ራሳቸውን ቀይረው አገራቸውም ሄደው ደግሞ ተሳክቶላቸው ብዙ ህዝብ ተቀብሎና ተከትሏቸው ከዛ በኋላ ደግሞ በብዙ ጀማዓት አጅበው መተው ነብዩ ጋራ በግልጥ ተገናኝተው የተዋዩበት ሁኔታም ተፈጥሯል ማለት ነው። እነዚህ ጅኖች እንግዲህ በዚህ ፍጥነት አስገራሚ ሁኔታ አቋማቸውን ሲቀይሩና ህዝባቸውንና ሀገራቸውን ለመልካም እድል ለማብቃት ሲሞክሩ እነዚህ ደግሞ የመካ እንቅልፋሞች ምንድን ነበር የሚጠበቅባቸው ይላል። ወአለው استقاموا على الطريقه ያንተ ዘመዶች እዚህ መካ አካባቢ ያሉት በዚህ በተሰጣቸው መስመር ላይ በሚለተል እስላም ላይ ቆቀጥ ብለው ቢጓዙ አንተ ጋራ ተስማምተው ይላል ላስቀይናሁም ማን ገደቃ እና ሰፊ የሆነን ውሃ እንቸራቸው ነበር ይላል። ምን ማለቱ ነው? የአኺራው ነገር የጀሃነሙ የጀነቱ ነገር ይቆይና አንተ ጋራ ቢስማሙና በቀጥተኛው መንገድ እኮ ቢሳተፉ ኑሮ መኮች ያለባቸው ግዚያዊ ችግር ራሱ ይወገድላቸው ነበር ይላል። ነብዩ ጋር በመጋጨታቸው اللهم ان جعل عليهم سنين كسن يوسف እንደ ነብዩላህ ዩሱፍ ዘመን እንደነበረው ድርቅ አንጣባቸው ብለው በመጠየቃቸው አንድ አፈርደም የሚያበላ ድርቅ መጥቶባቸው ነበር በዛ ሰዓት ማለት ነው። እና የሚላስ የሚቀመስ ጠፍቶ በቁሻሻ የወደቀ የበሰበሰ የጫማ ቁርራጭ እየተፈለገ እሱ እየተጠበሰ የሚበላበት ደረጃ ነገር የዛፍ ስራ ስር ቅጠላ ቅጠል ነበር አፍ ውስጥ የሚቆሰሰው የሚበላው በዛ ሰዓት። አሁን እኮ የሁሉ ችግር ያመጣችሁት እናንተ ራሳችሁ ናችሁ። እናንተ ቅን ብትሆኑና ነብዩን ብትቀበሉና ብትተባበሩ ኑሮ ላስቀይናሁም ማን ገደቃ የአኺራው ነገር እንኳን ካልመሰላችሁ እዛውን ያለው ግዚያዊ ችግራችሁ ይወገድ ነበር። ድርቁ በጥጋብ በብላጌ በክረም በመህር ይለወጥ ነበር። ያ ሰፊ የሆነ የዝናብ ጸጋ በሚወርድበት ጊዜ አገር ያው በጥጋብ ይንበሻበሽ ነበር። ይህንን እድል እንኳን እንዳታገኙ ያደረጋችሁት እናንተ እኮ ናችሁ ይላቸዋል አላህ። እና ይህንን እንዲያረግላቸው ቃል የገባ ማለት ነው። እናንተ እመኑ ከነብዩ ጋር ተባበሩ ይህን ድርቅ አስወግድላቸዋለሁ ድርድር ከፈተ ማለት ነው። እምቢ ካላችሁ ግን የአኺራው የጀሃነሙ እንዳለ እንደተጠበቀ ሆኖ እዚህ ራሱ ፍዳችሁን ታያላችሁ ይልቅ ብትመለሱ ይሻላችኋል ይላቸዋል ማለት ነው። እና ለማንኛውም የሰው ልጆች በዚህ ምድር ላይ ሐቅና ባጢልን አላህ ምድርን ከፈጠረ አንስቶ ጎን ለጎን ነው እንዲሄዱ ያደረገው። ለምን ሊነፍቲነሁም ፊህ በሚከሰቱት እለት ተለት በሚቀያየሩ ሁኔታዎች ሰዎችን ልንፈትናቸው። ወነብሉኩም ቢሸር ወልኸይር ፊትነተን እንዳለው በኸይርም በሸርም የሰው ልጅ ሁሉ ጊዜ ይፈተናል። በዱንያ ላይ ያለ ሰው ተፈተና የሚያመልጥ ማንም የለም ማለት ነው። ወይ በዲህነት ወይ በሀብት ወይ በጤንነት ወይም በህመም ወይም ደግሞ በስልጣን ወይም በጭቆና በተለያዩ ተቃራኒ ነገሮች ውስጥ እንድታልፉ ትደረጋላችሁ። ለምን ልትፈተኑ ነውና የመጣችሁት። ፈተናው በማንኛውም መልኩ ለጊዜው ጠቃሚ ይመስል ይሆናል፣ ግን አታውቀውም ውጤቱ ወዴት እንደሚወስድ ማለት ነው። የአንድ ሰው ልጆች ወንድማማቾችን አንዱ ሀብታም ይሆናል፣ አንዱ ምንም የሌለው ምስኪን ድሃ ይሆናል። ሁለቱም ፈተና መድረክ ላይ ናቸው። ምስኪኑ ጌታዬ የመረጠልኝን እሱ ያውቃል አልহামዱሊላህ አላ ኩሊ ሐል ብሎ ሶብር ካደረገ አላህ ዘንድ ትልቅ ነው እሱ ማለት ነው። ሀብታሙም ደግሞ አላህ ይኸው ወንድሜ እኔ ጋር አብረን ተወልደን አንድ ቤት ነበር ያደግ ነው እሱ ሚል ሰው የሚቀምሰው የለኝ፣ እኔ ግን ይሄን ሁሉ ጸጋ አላህ ሰጥቶኛል፣ ለምን ወንድሜን አረዳውም ለምን አላቋቁመውም ካልክ ነጀህክ ማለት ነው። ለምን ደግሞ በአካባቢ ያሉ ምስኪኖች ችግረኞች ለምን ጦማዳሪዎች ይኖራሉ አላህ እኔ ሁሉ ሰጥቶኝ ያልክ እንደሆነ ጎበዝ ሆንክ ቀናልህ እየጨመረልህ ይሄዳል። ግን ኢነማ ኡቲቱ አላ ዒልሚን ታልክ እንደ ቃሩን ወደክ ማለት ነው ተንከባለልክ። ያኛው ደሃ ደግሞ ተህ በላይ ምን ታረገኛለህ እኔ እንደዚህ ቆመጥ ማጣ ደሃ አድርገኝ ተዚህ በላይ ደግሞ ላንተ ልሰግር ነው ይላል ማለት ነው። ምስኪን የበለጠ እሱ ደግሞ ወደቀ ማለት ነው። ሁለቱም ፈተና ላይ ናቸው። ይሄን ግን ብዙ ሰው አያውቅም። ፈተና ላይ የሚቸግረው ሰው ብቻ ይመስለዋል። ባለስልጣኑ ሰውዬ ከብዙ ሚሊዮኖች መካከል አንዱ ማንነቱ የማይታወቅ በአጋጣሚ ስልጣን ላይ ይወጣል፣ ፕሬዝዳንት ይሆናል፣ ጠቅላይ ሚኒስትር ይሆናል። እና እኛ በትግላችን አደረግንልህ ይልሃል ማለት ነው።
ተማን በልጣ አንድ ጥይት ነው ቢበቃ አንተስ ቢሆን አላህ ስለቀደረ ነው እንጂ ግን ጌታ ነው ይሄን የሰጠኝ እኔ ከማን በልጬ ነው በቁመቴ በውፍረቴ ከማንም አልበልጥም እና አንድ ጥይት ቢተኮስም እንደ ማንኛውም ሰው ሞታለሁኝ አላህ እኮ ነው ይሄን እድል የሰጠኝ ይሄን እድል የሰጠኝ እነዚህን ምስኪን ህዝቦች ማሻሻል አለብኝ ታልክ ነጀህክ ማለት ነው በአኺራም የበለጠ ነው የሚሆነው እና እኛ ይሄን እድል ካገኘነው እስከመጨረሻ እንረግጣቸዋለን የምትል ከሆንክ ግን ራስክን ነው የረገጥከው ማለት ነው ነገ ያው ትንከባለላለህ የጋፈፍከውን ሳትበላ ትጠረጋለህ ማለት ነው ስለዚህ ሊነፍቲነሁም ፊሃ አለ ሰዎችን በዚህ በዱንያ ላይ በኸይርም በሸርም ልንፈትናቸው ነውና የመጣ ነው ፈተናውን የሚወጣው ብልሁ ነው ጅሎቹ ግን በሁለቱም ፈተና ይወድቃሉ በማጣቱም በማገኘቱም በመሾሙም በመሻሩም ሁሉም ያው ተፈተና የሚወድቁት ብዙዎች ናቸው ይላል ወመን يعرض عن ذكر ربه ከጌታው ተግሳጥ ወደ ኋላ የሚያፈነግጥ ሰው ጌታ እንግዲህ የሚበጅህን የሚጠቅምህን ነገር ሲነግርህና ሲመክርህ ሲያስጠነቅቅህ የጌታን ተግሳጥ በጥሞና ማዳመጥና መረዳት ሲገባህ ጆሮ ዳባ ልበስ ብለህ የሃይማኖትን ነገር የኋላ ቀር አስተሳሰብ ብሎ ወደ ኋላ የሚሸሽ ካለ የስሉኩ አዛበን ሷዓዳ በጣም ፈታኝ የሆነ ቅጣት ላይ ይጥለዋል አላህ Subhanahu Wa Ta'ala ይላል ለጊዜው ትበላለህ ትጠጣለህ እየሞከተህ ነው እያደለበህ ነው ለጀሃነም ማገዶ ሊያደርግህ ስለዚህ የኔን ምክር ብትሰማ ይሻላል የኔን ምክር ትቶ ገሸሽ የሚያረግ ሰው ካለ አንተ ብትተወኝ እኔ አልተውህም ይላል ማጅራትህን ይዤ ጀሃነም ውስጥ ወረውርሃለሁ የዛ ጊዜ አቅምህን ታውቃለህ በማለት ያስጠነቅቃል ማለት ነው ወአነል መሳጅደ ሊላህ ለማንኛውም መስገጃ አካላቶችና መስገጃ ቦታዎች የአላህ ናቸው ይሄ ሊታወቅ የሚገባው ቁም ነገር ነው ፈላ ተድዑ መዐ አላህ አሐዳ ስለዚህ ከአላህ ጋራ በእነዚህ ነገሮች ማንንም አታምልኩ ማንንም አትጸልዩ ይሄንን እወቁት ይላቸዋል ማለት ነው መሳጅድ የሚለው የመስጂድ ጀምዕ ነው ወይም የመስጀድ ጀምዕ ነው መስጂድና መስጀድ የተለያዩ ናቸው ማለት ነው መስጂድ ማለት የመስገጃ ቦታ ማለት ነው የታወቀ ነው መሳጅዱ የመስገጃ ቦታዎች የጸሎት ቦታዎች ለአላህ መጸለያ ተብሎ ነው የተዘጋጁት በእነዛ መድረኮች ላይ ማንንም መጥራት የለብህም ማንንም እርዳኝ ድረስልኝ ማለት የለብህም በቀጥታ በእኔ ቤት እኔ ብቻ ነው መጠራትና መወደስ ያለብኝ ይላል ማለት ነው መስጀድ በምንልበት ጊዜ የመስገጃ አካሎች ማለት ነው መስጀድ በምንል ጊዜ መሳጅድ የሚለው ጀምዕ ላይ ሁለቱም ይገናኛሉ የመስጀድ አካላቶች እጆችህ ኡሚርቱ አን አስጁደ ዐላ ሰብዓቲ አዕضاء ያለው ሐዲስ እንደተጠቀሰው ግንባር አፍንጫን ጨምሮ ሁለት እጆችህ ሁለት ጉልበቶችህ ሁለት ጫማዎችህ ይሳተፋሉ ሱጁድ በመታረግ ጊዜ አካል ክፍሎች ሰባቶቹ ማለት ነው እነዚህን የሰባት ክፍሎች የፈጠርኩት እኔ ነኝ የአካል ክፍሎችን እንዲታጠፉ እንዲዘረጉ ለኔ አገልግሎት እንዴት እንደሚሳተፉ አመቻችቼ ነው የፈጠርኩልህ እኔ የፈጠርኳቸውን የአካል ክፍሎችህን እኔ ደግሞ ያዘጋጀሁትን የመስገጃ ቦታ መሬትን ራሱን ማለት ነው ጁለት ለአርዱ መስጂድ ወጦራ እንዳለው መሬት በሙሉ ለኡመተ እስላም መስገጃ ቦታ ነው እንደዚህ የተወሰነ ተቋም ብቻ ማለት አይደለም እና መስጂድ በሙሉ መሬት ሻሪዕም ዳሪውን ጫካም ውስጥ ይሁን ፈለከው ቦታ ሶላት ከደረሰብህ ስገድ መሬት በሙሉ መስገጃ ነው ይላል ስለዚህ እኔ ይሄን መሬት ያፈጠርኩት ባሮቼ እሱ ላይ እንዲገዙኝ ነው የአካል ክፍሎችን የፈጠርኩልህ እኔን ለመገዛት እንዲመችህ አድርጌ ነው ስለዚህ እኔ በፈጠርኩልህ የአካል ክፍል እኔ ባነጠፍኩልህ ምድር ላይ ማንንም ብትገዛና ብታመልክ ወይወልህ ፈላ ተድዑ መዐ አላህ አሐዳ ይላል ማለት ነው ስለዚህ ከኔ ሌላ አምልኮት ስጡኝ የሚል ካለ ደግሞ ሌላ መድረክ ያዘጋጅ የራሱ መምለካ ይዘርጋና እዛ ያሰግድ የሚያሰግደውን ሰው ከቻለ ማለት ነው ወይም ደግሞ የራሱ ሌላ አካል ይፍጠርና በዛ በተፈጠረለት አካል ያሰግድ እኔ የፈጠርኳቸውን አካሎች እኔ የፈጠርኳቸውን መድረኮች እንዴት በአዲያን አንጥታችሁ ታሳትፋላችሁ ይላል አላህ Subhanahu Wa Ta'ala ስለዚህ ማንኛውም ሰው እንግዲህ ስግደት የሚባል ነገር ስግደት እዚህ ላይ ዓም ነው بمعنى العام ይሄ ታወቀው ሁለት ረካዓና ሶስት ረካዓ ማለት አይደለም ዒባዳ ማለት ነው አምልኮ በሙሉ አምልኮ የአላህ ሐቅ ነው የአላህ ሐቅ በመስገጃ መድረኩ ላይ መሬትን አምልኮ እንድትፈጥሩ እንድትሰሩባት ነው የፈጠርኩት መድረክ ናት ለዒባዳ በዚች በመሬቴ ላይ ከኔ ውጭ ማንንም መመለክ ለማንም መገዛት አይገባችሁም ነው የሚለው ያለው ማለት ነው የምትገዙበት የአካል ክፍል ደግሞ እኔ ነኝ የፈጠርኩላችሁ አንድ ሰው አንድ ጥፍር የፈጠራለ ከናንተ አካል ላይ ማንንም የለም ስለዚህ ለማንም ባዕድ ለምንድነው የምትሰግዱት እኔ በፈጠርኩት አካላችሁ
በዚህ በአካላችሁም በቦታውም ላይ ከኔ ውጭ ለማንም ለባዕዲያን አምልኮ እንዳትሰጡ አስጠነቅቃለሁ ይላል አላህ Subhanahu Wa Ta'ala። فلا تدعوا مع الله احد ከአላህ ጋራ ማንንም አጣምራችሁ መጥራትና መጸለይ የለባችሁም። አላህ ብቻውን እንደፈጠረ ሁሉም ፍጥረታት ደግሞ እሱን ብቸኛ አድርገው በአጠፋው ማምለክ አለባቸው ማለት ነው። እኔ እየፈጠርኩኝ ሌሎች እንዴት ይመለካሉ? ወአነሁ ለማ ቃመ አብዱላህ ለዚህ ቅዱስ ዓላማ ሲባል የአላህ አገልጋይ ሙሐመድ ኢብኑ አብዱላህ በመሐከላችሁ ተነስቶ የጌታውን ዓላማ በሚያውጅበት ጊዜ የድዑ ጌታውን እየጸለየ እያወደሰ በመሐከላችሁ የተውሂድን አቅጣጫ ሊመራችሁ በሚነሳ ጊዜ እናንተ ግንባራችሁን አዞራችሁ አሸገሸጋችሁ ባለመታደላችሁ ካዱ የኩኑና አለህ ሊበዳ እነዛ ግን ባዕድ የሆኑት ያምናሉ ተብለው ያልተጠበቁ ጅኖች እሱን ይሄንን ነገር ሲሰሙ ያውም ሳይጠሩ ሳይጋበዙ በአጋጣሚ ስለተገናኙ በጣም በጉጉትና በከፍተኛ ስሜት በሱ ላይ ሊወድቁበት እስከሚቃረቡ ድረስ ስበሳቸው ተደራርበውና ተረባርበው በጉጉት አዳመጡት። እናንተ ግን አመታት አስቆጥራችኋል ምንም ሳሰሙና ሳትቀበሉ ይላል ማለት ነው። እና እስቲ ድክመታችሁን ወቁ። በሌላ በኩል ቅናት እንዲሰማቸው በቅናት ስሜት እንኳን በዘረኝነት እንኳን እንዲያውት ነው የሚፈልገው ማለት ነው። ይሄ ሰውዬ ተናንተ አብራክ የወጣ ነው፣ ወንድማችሁ ነው፣ የሚነገረው የራሳችሁ ቋንቋ ነው። እናንተ ነበራችሁ እኮ ቀድማችሁ ልትቀበሉትና ልትከተሉት የሚገባው። ምንም ጋር ግንኙነት የሌላቸው ግን በብርሃን እንኳን ሳይሆን በጨለማ በረሃ ውስጥ ስላገኙት የአላህን ቃል ስለሰሙ ጅኖች ሲቀበሉና ሲከተሉት እናንተ ምን ያህል ልግመኞችና ሸረኞች መሆናችሁን ከዚህ ልትረዱ ይገባቸዋል። ባይሆን በወገነኝነት በዘረኝነት እንኳን አይሰማችሁም። የኛ ወንድም ይሄን ያህል በሌላው ዓለም በሌሎች ህዝቦች እንደዚህ ተቀባይነት ካገኘ ለምንድነው ብላችሁ አታስቡም ትንሽ ለማለት ነው አላህ Subhanahu Wa Ta'ala። እና አንዳንድ ሰው ቢያንስ ዓላማ እንኳን ባይኖረው በዘረኝነት ይወግናል አይደለም እንዴ? ምንም በሐሳብ እንኳን ባንግባባ ወገናችን ነው አሳልፈን አንሰጠውም ይባላል አይደለም? እንደዛ እንኳን ማለት እንዴት ረሳችሁ ይላቸዋል ማለት ቁል ኢነማ አድዑ ረቢ ካሁን በኋላ ያው መልእክቱን አድርሼላችኋለሁኝ። እኔ እናንተ ወደዳችሁም ጠላችሁ ተቀበላችሁም ካዳችሁ መቼም ካሁን በኋላ ጌታዬን አላሁ ዋሂድን ብቻ ነው የምገዛውና የምጸልየው በላቸው። ያው አቋምክን ግልጽ አድርግላቸው ማለት ነው። ወላ ኡሽሪኩ ቢሂ አሃዳ በአላህ ማንንም አላጋራም። ይሄ እርማችሁን አውጡ። 360 ጣዖት ነበራቸው። እነሱ ከዛሬ ከነገ ይመለሳል ወደኛ ይቀላቀላል እያሉ ይሞክሩ ነበርና ካሁን በኋላ እርምህን አውጣ። እናንተ ከፈለጋችሁ ወደ እኔ ኑ ቶሎ ወደ ተውሂድ፣ ካልፈለጋችሁ ደግሞ ኢነማ አድዑ ረቢ ታሁን በኋላ አንድና አንድ የሆነውን አላሁ ዋሂድን ብቻ ነው የምገዛውና የምጸልየው በሱ ማንንም ነገር አላጋራበትም ብለህ እቅጩን ንገራቸው ይላል አላህ Subhanahu Wa Ta'ala። ቁል ኢኒ ላ አምሊኩ ለኩም ضرا ولا رشدا እኔ ደግሞ ለእናንተ ጉዳትን ልከላከልላችሁ አልችልም። በዚህ ልግመታችሁና ሸራችሁ አንፃር ጌታ ቅጣት ቢያመጣባችሁ አደጋ ቢወርድባችሁ ነግሬያችኋለሁና ኋላ እንዲኮን እንዳትሉ እና ላስጥላችሁ አልችልም። ወላ ረሸዳ ይሄን ምክሬን ታልተቀበላችሁ ደግሞ እንደገና ችግር በሚያጋጥማችሁ ጊዜ አላህ አንድ ነገር ሲያመጣባችሁ ልከላከልና ልረዳችሁ ልጠቅማችሁ የምችለው ነገር እንደሌለ እወቁ በላቸው ይላል ማለት ነው። እና በወቅቱ እወቁበት። መጀመሪያ ጌታን ትእዛዝ አክብራችሁ ከተቀበላችሁ እሰየው ያው ነጃ ትወጣላችሁ። አለበለዚያ ጌታ ተቆጥቶ እንዳለፉት ህዝቦች ሊያጠፋችሁ ከፈለገ ባክ ሙሐመድ ማልዲልን ጠይቅልን ልትሉኝ አትችሉም። ነግሬያችኋለሁና እኔ አላስጥላችሁም። እንደገና ደግሞ ባይሆን እንኳን ሰብአዊ እርዳታ ስጠን እንዳትሉኝ አልችልም። ከጌታ ፍቃድ ውጭ ለጌታ ጥላት ማረገው ነገር የለም ብለህ ንገራቸው ይላል። ቁል ኢኒ ለን ዩጂረኒ ሚነላሂ አሐዳ ባይገርማችሁ እንኳን እናንተ ልረዳና ልደግፍ ቀርቶ እኔን ራሴን አላህ በመጥፎ ነገር ቢፈልገኝ ከአላህ ማንም እንደማያስጥለኝ ያውቃለሁኝ። እኔ የአላህ መልእክተኛ እንደመሆኔ ሰው ነኝ። አንድ ስተት ብፈጽምና ጌታ ሊቀጣይ ቢፈልግ ማንም ሊያድነኝ አይችልም። እኔ ራሴን በራሴም አልከላከልም። ወለና አጅደ ሚን ዱኒሂ ሙልተሃዳ ከአላህ ሌላም መሸሻ መጠጊያ አላገኝም
ብለህ ንገራቸው ይላል። ስለዚህ እንግዲህ የአላህ መልእክተኛ በዛ ደረጃቸው ላይ ሆነው ሰይዱል አወሊን ወልአኺሪን በራሳቸው ላአምሊኩ ለኩም ضرا ولا رشدا እያሉ ነው ማለት ነው። ጉዳትም መከላከል ጥቅም ማምጣት አልችልም። እኔ ተልኮዬ የጌታን አደራ ማድረስ ብቻ ነው። መልእክቱን ነግራችኋለሁ፣ ያን ተሰማችሁና ከተቀበላችሁ ፈሊላሂ الحمد والشكر موفقين። ካልሆነ ግን እንኳን እናንተ ላዲን እኔ ለራሴ መጥፎ ቢመጣብኝ ልከላከል ወይም ደግሞ ሩጬ ተደብቄ ማመልጥበት ነገር እንደሌለ እወቁ በላቸው ይላል ማለት ነው። ኢላ በላገ من الله ورسالاته ግን ከጌታ የተጣለብኝን ኃላፊነት አደራውን ካደረስኩኝና መልእክቱን ተተወጣሁኝ በዛ በረከት አላህ Subhanahu Wa Ta'ala ከመጥፎ ሁሉ ሊያድነኝ ተስፋ ይደረጋል። አለበለዚያ የሱን አደራ ካላደረስኩኝ እሱ በእኔ ላይ እርምጃ ሊወስድ ቢፈልግ ማንም አያስጥለኝም። ወመን ያዕሲላህ ለማንኛውም በአላህ ላይ የሚያምጽና ወረሱለሁ በመልእክተኛውን የሚያንገራጽ ያው የሚያመናጭቅ አንቀበልም አንተ ተማንበልጠህ ነው የሚል ካለ ፈኢነ ለሁ ናረ ጀሃነም የአይነቱ አመፀኛ በጌታ በኩል የጀሃነም እሳት ተደግሶለታል። ኻሊዲነ ፊሃ አበዳ በዛ በሲኦል እሳት ውስጥ ደግሞ ለተወሰኑ ወራትና አመታት ብቻ ሳይሆን እስከ ወዳው ድረስ አበደል አቢዲን በዛ እንደሚርመጠመጥ ነው ብለህ ንገራቸው። ይህን ከነገርካቸው በኋላ ለራሱ ይምረጥ ሁሉም የሚበጀውን ማለት ነው። ሐታ ኢዛ ረአው ማ ዩዓዱን እና ያኔ ጀሃነም ስትመጣ እነዚህ ከሃዲዎችና ልግመኞች ለዘመናት ለብዙ ጊዜ ሲዛትባቸውና ሲነገራቸው የቆየው ማስጠንቀቂያ ወደ ተግባር ተለውጦ ጀሃነም እያሽካካች ብቅ ስትል ባሻጋሪ ፈሰያዕለሙን የዛ ጊዜ ይገባቸዋል ይረዳሉ። መን አضዓፉ ናሲራ ከረዳት አኳያ ማን ደካማ እንደነበር ወአቀሉ አደዳ ቁጥሩም ማን ጥቂት እንደነበር የዛ ጊዜ ነው የሚገባቸው። ማለት ምንድነው እኛ ብዙሃነን ይሉ ነበር መኮች ማለት ነው። አንተ ማንን ይዘህ ነው እንደዚህ የምትረገው? ምን ኃይል አለህ? እኛ እኮ ምንፈልግ አባጎቶችን ዘመዶችን ላለማስቀየም ብለን ነው እንጂ አንድ ቀን አፍተጅ አድርገን ዋጋህን እንሰጥሃለን እያሉ ይዝቱባቸው ነበረ ማለት ነው። አይምሰልሃል አላህ Subhanahu Wa Ta'ala እኛ ከፈለግን ይልቁንስ በእናንተ ላይ እርምጃ ለመውሰድ ብንፈልግ ምንም ንፋታ አይጨርስብንም። ለማንኛውም ለጊዜው እንኳን አስቸኳይ እርምጃ ባልወስድ ቀጠሮ ይዤላችኋለሁ። ያ የቀጠሮ ሰዓት ደርሶ የቅጣት ድግሳችሁን በምታዩት ጊዜ መሐመድ ነው ደካማው ረዳት የሌለው ቁጥሩ ጥቂቱ ወይስ እናንተ ማለት የዛ ጊዜ ትገመግማላችሁ። ዛሬ እንደፈለጋችሁ በሉ አታው እናንተ የእናንተን ቁጥር የተወሰነችውን ነው የምታዩት። መሐመድ ግን ከጀርባው ማን እንዳለ ረብል ዓለሚን ነው ያለውና ግደለም እዛ እንገናኛለን። ደካማው ማን እንደሆነ ባለ ብዙ ወገኑ ማን እንደሆነ እዛ እንገናኝና እናየዋለን በላቸው ይላል ማለት ነው። ቁል ኢን አድሪ አቀሪቡ ማ ተዓዱና አም የጀዐሉ ለሁ ረቢ አመዳ። እንደገና ይህን ሲሏቸው ደግሞ ያ የሚዛትብን ቂያማ መቼ ነው የሚደርሰው ታዲያ ለምን አሁን አታመጣውም እያሉ ያፈጡ ነበረ። ለዚህ ጥያቄ ጌታ ምን አላቸው? ቁል ኢን አድሪ ኢን ናፊያናት ዝላይ ማ አድሪ እንደማለት ነው። ቁል ለሁም ያ ረሱለና ማ አድሪ አቀሪቡ ማ ተዓዱን ጌታ በእናንተ ላይ ሊወስድባችሁ ያሰበውን እርምጃ በቅርብ ቀን የሚከስተው ይሁን አም የጀዐሉ ለሁ ረቢ አመዳ ወይም የተወሰነ ዘመን ረጅም ዘመን ቀጠሮ ይዞለት እንደው አላቅም ብቻ የቆየ የሚቆይ ይፍጠን የሚቆይም አንድ ቀን ቁጥጥር ስር መዋላችሁና ለቅጣት መጋለጣችሁ የማይቀር ጉዳይ ነው። መቼ ነው ስለሚለው እኔ ቀጠሮ ሰጭ አይደለሁም፣ የኔ ስራ አይደለም። ጌታዬ ከፈለገ ሊያዘገያችሁ ይችላል፣ ከፈለገም ደግሞ አፍጥኖ ሊያመጣላችሁ ይችላል። ዋናው ግን አይቀርም አንድ ቀን መያዛችሁ ይላል ማለት ነው። ዓሊሙል ገይብ አላህ Subhanahu Wa Ta'ala በሁሉም ፍጥረታቶች ላይ ስጉርና ድብቅ የሆኑትን ምስጥሮች ሁሉ አብጠርጥሮ የሚያውቀው እሱ ነው። ወላ ይظهሩ على غيبه احد እሱ ምስጥር ያረገና የደበቀውን ነገር ማንም ፍጡር እንዲያውቅበት አይፈቅድም። እሱ የፈለገውን ያህል ነው ለመልእክተኞችም የሚነግረው እንጂ እናንተ እንዳላችሁት ቂያማ ቀን መቼ ነው የሚከሰተው ለሚለው ጥያቄ ማንም ሰው ተነስቶ ይሄን ያህል አመታት በኋላ ሊልህ አይችልም። ጌታ የራሱ ምስጥር አድርጎታልና ይሄንን ማለት ነው። ኢላ መን ይርተዷ ሚን ረሱል ከመልእክተኞቹ መካከል አላህ ከፈቀደ አንዳንድ ገይብ የሆኑ ድብቅና ሩቅ የሆኑ ነገሮችን ሊያሳውቃቸው የሚችሉ ይኖራሉ።
ነብይ ናቸውና ሙዕጂዛ እንዲሆንላቸው ማለት ነው። ሌላ ሰው ግን ቅድም በተባለው መልኩ ወይም ሰይጣን ጋራ ጅን ጋራ በመመሳጠር ካልሆነ በስተቀር ዒልመል ገይብ የሚባል በምድር ላይ ማንም አያውቅም ይላል አላህ። እና ዒልመል ገይብ ማሳውቀው እኔ ነኝ ለፈቀድኩት ለሁሉም ነብዮች አላለም። ኢላ መን እርተዷ ሚን ረሱል ከመለክተኛ ለዚህ ዲል ለዚህ ደረጃ ይበቃል ያልኩትን የመረጥኩትን የተወሰነ አሳውቀዋለሁ። ለሱም ሁሉንም ነገር አይደለም። እና ለነ ሙሳ ለነ ኢብራሂም ለነ ኑህ ለነ መሐመድ ለነ ኢሳ እንግዲህ አላህ የተወሰኑ አድርጉቷቸዋል። ያ ተወሰነ ነገር ያውቃሉ ማለት ነው። ነብዩላህ ዩሱፍ እንዳሉት ማለት ነው። እና እስረኞቹ ሲጠይቋቸው እንኳን የእናንተን ጉዳይ ቀርቶ ነገ ምን እንደምትበሉ ምን እንደቤታችሁ እንደምታኖሩ ልነግራችሁ እችላለሁ በጌታዬ ፍቃድ አሉ ማለት ነው። እና እንደዛ ጌታ የፈቀደለት ከሆነ በሙዕጂዛ መልክ ነብይ መሆኑን ለማሳየት አላህ አንዳንድ ነብዮችን የተወሰኑ ገይብ ነገሮች ያሳውቃቸዋል። ሌላ ሰው ግን ስለ ጌታ አቃለሁኝ ብሎ ከተናገረ ወይ አወናባጅ ነው ወይም የሰይጣን ካድሪ ነው። ከዚህ ውጭ ሊሆን አይችልም ማለት ነው። فإنه يسلك من بين يديه ومن خلفه رصدا እና አላህ Subhanahu Wa Ta'ala መለክተኞችን ገይብ የሚያደርጉታቸው ለምንድነው? ከበፊታቸውም ከበኋላቸውም ልዩ ጠባቂ ስላደረገላቸው። ነብዮች እንደሌላ ሰው አይደሉም። የአላህ ጥበቃ ይደረግላቸዋል፣ መላእክቶች ይከላከሉላቸዋል። ሌላው ሰው ግን ገይብ ካወቀ ያንን ገይብ በሚስጥርነት ሊይዘው አይችልም። ለሰይጣን አሳልፎ መስጠቱ መነጠቁ አይቀርም ማለት ነው። ስለዚህ ገይብን አይሰጠውም። ሊያለማ አንቀዲ አብለጉ ሪሳላት ረቢህም ነብዮችን ግን አላህ Subhanahu Wa Ta'ala ከፊት ለፊታቸውም ከበኋላቸውም ዙሪያ ገቡን በመላእክት ዘብ ያስጠብቃቸዋል። ለምን? ጌታ የሰጣቸውን መልእክትና የጣለባቸውን አደራ በትክክል ማድረሳቸውን ለማረጋገጥ በተንኮለኞች ተልቋቸው እንዳይበረዝ ልዩ የሆነ ጥበቃ እናደርግላቸዋለን ይላል ማለት ነው። ወአሐጦ ቢማለደህም እነሱ ዘንድ ያለውን በሙሉ ያውቃል። ሊያለማ አንቀዲ አብለጉ ሪሳላት ረቢህም የጌታቸው መልእክትን በትክክል ማድረሳቸውን ሊያረጋግጥ ሊያውቅ። ወአሐጦ ቢማለደህም እነሱ ዘንድ ያለውን ሁኔታ ደግሞ በእውቀቱ ስለከበበው። ወአሕሷ ኩለ ሸይን አደዳ ሁሉን ነገር በቁጥር በዝርዝር ጠንቅቆ የሚያውቅ የሆነ ጌታ ነውና ዒልመል ገይብን በዚህ ደረጃ ለፈቀደና ለመረጣቸው ነብዮች ብቻ እንጂ ለማንም ዝም ብሎ ላልፋሃጁ ብቻ አልሰጥም አልፈቅድም ይላል አላህ Subhanahu Wa Ta'ala። እና ባጭሩ እንግዲህ የሱረቱል ጅን መልእክት ይሄንን ይመስላል። በተቻለ መጠን በተለያዩ መልኩ የሚወሩ ጅምብሮች ሁሉ ሰለባ እንዳንሆን እነዚህ ጅኖች በደቂቃ ባገኙት እድል አላህ Subhanahu Wa Ta'ala የተውሂድን ምስጢር እንዴት እንዳሳወቃቸው የነገረን እኛም በተውሂዳችን የዚህ አይነት ጠንካራ አስተሳሰብ እንዲኖረን እንድናውቅ ፈልጎ ነው። ወሰለላሁ ዐለ ነብይ ወኢላ ሊቃ